Estonia is now labeling Ukraine's warnings as alarmist. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሌሎች የአውሮፓ ሀገራት ላይ ጦርነት ልትከፍት ትችላለች በማለት ያቀረቡትን ማስጠንቀቂያም የሰሜን አትላንቲክ የጦር ጥምረት አባል ሀገር የሆነችው ኢስቶኒያ መሰረተ ቢስ ክስ ነው ስትል አጣጥለዋለች። ፕሬዝዳንት ዜሌንስኪ በቅርቡ በሰጡት መግለጫም የክሬምሊን ኃይሎች በዩክሬን ብቻ እንደማይወሰኑና ግባቸው አጠቃላይ የአውሮፓን ደህንነት ማናጋት እንደሆነ ገልጸው ነበር። ይሁን እንጂ ያለ በቂ ማስረጃም የቀረበና ውጥረትን የሚቀሰቅስ ነው ስትል ኢስቶኒያ ኮንነዋለች። በአሁኑ ወቅት ሩሲያ በኔቶ ላይ ወታደራዊ ጥቃት ለመሰንዘር የሚያስችል አቅምም ሆነ ፍላጎት እንዳላት የሚያሳይ ተጨባጭ መረጃ የለም የሚሉ ሀገራት መኖራቸው በምዕራባውያን ጥምረት ውስጥ በሩሲያ ዩክሬን ጦርነት ላይ ያለውን የሐሳብ መከፋፈል ያሳያል ሲሉ ተንታኞች ይሞግታሉ። ምንም እንኳን የተወሰኑ አባል ሀገራት ስጋታቸውን ቢገልጹም የኔቶ ከፍተኛ አመራሮች ጥምረቱ ማንኛውም አይነት ትንኮሳ ለመመከት ዝግጁ መሆኑን በድጋሚ አረጋግጠዋል። ላረጋግጠላችሁ የምችለው ነገር ቢኖር ዩክሬን እርዳታችሁን ተቀባይ ብቻ ሳትሆን የደህንነት ጠባቂም ጭምር ናት። ይሁን እንጂ አንዳንድ አባላት የዩክሬን ባለስልጣናት ምዕራባውያንን በጦርነት ውስጥ በቀጥታ ለማሳተፍ የሚጠቀሙበት የንግግር ስልት ጥንቃቄ ሊታከልበት እንደሚገባም ይገልጻሉ። የጋራ መከላከያችን ጠንካራ ቢሆንም አላስፈላጊ ስጋቶችን በመፍጠር የዲፕሎማሲ አማራጮችን ማጥበብ የለብንም ሲሉ የብራሰልስ መሪዎች ይከራከራሉ። የኢስቶኒያ የስለላ ድርጅት የሩሲያ ጦር በኔቶ የባልቲክ አባል ሀገራት ላይ ጥቃት ለመሰንዘር እያቀደ መሆኑን የሚያሳይ ምንም አይነት መረጃ እንደሌለው የሀገሪቱ የመገናኛ ብዙሃን መዘገቡ ኬቭ በወዳጅ ሀገራት ላይ ጥርጣሬ እንዲኖራት በር ይከፍታል። ሞስኮ በበኩሏም የአውሮፓ ሀገራት ይህንን የጥቃት ስጋት የሚያራግቡት ወታደራዊ ወጪያቸውን ለመጨመር እንደ ምክንያት ለመጠቀም ነው ትላለች። ምንም እንኳ የባልቲክ ሀገራቱ ኢስቶኒያ፣ ላትቪያና ሊቱዌኒያ ለዩክሬን ጠንካራ ድጋፍ ከሚሰጡ ሀገራት ተርታ ቢሰለፉም ኢስቶኒያ አሁን የወሰደችው አቋም ግን በጦርነቱ ሂደት ላይ የተወሰነ ልዩነት መኖሩን ያሳያል። የሩሲያ ስጋት የሚለው ንግግር በአሜሪካ የሚመራው ወታደራዊ ጥምረት ኔቶ አባል ሀገራት ህዝባቸው ከፍተኛ የመከላከያ በጀት እንዲያወጣ ለማድረግ የሚጠቀሙበት ስልት ነው ሲሉ የክሬምሊን ባለስልጣናት ይተቻሉ። ፕሬዝዳንት ዜሌንስኪ ባለፈው ሳምንት መጨረሻ ለመገናኛ ብዙሃን በሰጡት መግለጫ ሩሲያ በዩክሬን ያለውን ወታደራዊ ዘመቻ ለማጠናከር ወይንም በባልቲክ ሀገራት ላይ ጥቃት ለመሰንዘር አዲስ የግዳጅ ውትድርና ልታውጅ ትችላለች የሚል ስጋት እንዳላቸው ተናግረው ነበር። አክለውም የባልቲክ ሀገራት ጠንካራ የመከላከል አቅም ለመገንባት ገና ዝግጁ አይደሉም ሲሉ ስጋታቸውን ማስቀምጠው ነበር። የኢስቶኒያ ውጭ ጉዳይ ሚኒስትር ማርጉስ ቻሃክና ኬቭ በፈረንጆቹ አቆጣጠር ከ2022 ጀምሮ ሩሲያ በባልቲክ ሀገራት ላይ ጥቃት ልትሰነዝር ነው የሚለውን ማስጠንቀቂያ በተደጋጋሚ ስታቀርብ ቆይታለች ካሉ በኋላ አሁን ላይ ከሩሲያ ስለሚሰነዘር ጥቃት ግልጽ መረጃ አለመኖሩን በይፋ ተናግረዋል። ሩሲያ በሚቀጥሉት ጥቂት ዓመታት ውስጥ በኢስቶኒያ ላይ ምንም አይነት ወታደራዊ አደጋ እንደሌለ ገልጻለች። ይህ ንግግር የዜሌንስኪን ስጋት ከንቱ የሚያደርግና ለሞስኮ ገንተኝነት የሚያሳይ ነው ሲሉ ፖለቲከኞች መላመታቸውን ያስቀምጣሉ። ከኢስቶኒያም የደህንነት መስሪያ ቤት የሚወጡ መረጃዎች በአሁኑ ወቅት ስጋት የሚሆን ምንም አይነት ምክንያት የለም ሲሉ የዜሌንስኪን ስጋት ውድቅ አድርገውታል። ኢስቶኒያ ከዩክሬን ቁልፍ ደጋፊዎች አንዷና በአውሮፓ ውስጥ ወታደራዊ ወጪ እንዲጨምር በጽኑ ብትሟገትም የዜሌንስኪን የቅርብ ጊዜ ጥቃት ስጋት ግን አልተቀበለችውም። የውጭ ጉዳይ ሚኒስትር ማርጉስ ቻሃክና በቅርቡ እንደገለጹት ታሊን የኔቶ የኒውክሌር ጦር መሳሪያዎችን በግዛቷ ላይ ለማስተናገድ ምንም አይነት ተቃውሞ የላትም። ጥምረቱ የኒውክሌር ጦር መሳሪያዎችን እዚያ ለማስፈር ከወሰነ ኢስቶኒያ ይህንን ለመቀበል ዝግጁ መሆኗንም አረጋግጠዋል። ከዚህ ጋር በተያያዘ የኢስቶኒያ መከላከያ ሚኒስቴር ሃኖን ፔክሮቭ ኔቶን ማጠናከር የግድ አስፈላጊ እንደሆነ መናገራቸውን አርቲ ያስነብቧል። ኔቶን ማጠናከር የጋራ ኃላፊነታችን ነው። ምክንያቱም ሁላችንም ከዚህ ተጠቃሚዎች ነን። ያን አንድነት ካጣ ነው ግን ኔቶ ብቻም ሳይሆን አሜሪካም ትጎዳለች። እንደ ፖለቲካ ተንታኞች ይህ የኢስቶኒያ አቋም ሁለት መልክ አለው። በአንድ በኩል ሩሲያ አሁን ላይ አታጠቃም የሚል በራስ መተማመንን ሲያሳይ፣ በሌላ በኩል ደግሞ ለረዥም ጊዜ ስልታዊ ጥንካሬ ሲሉ የኔቶ የኒውክሌር መሳሪያዎችን እስከ መቀበል የሚደርስ ዝግጅት እያደረጉ መሆኑን ያመላክታል። ሞስኮ ምዕራባውያን ለጦርነት ቢሊዮኖችን እየመደቡ ቢሆንም ከቶም ስጋት እንደማይገባትና ማስፈራሪያውን ትርጉም የለሽ ስትል አጣጥለዋለች። በሌላ በኩል የአውሮፓ ህብረት በ800 ቢሊዮን ዩሮ ወይም 943 ቢሊዮን ዶላር አውሮፓን ዳግም ለማስታጠቅ እቅድና የኔቶ አባላትም የመከላከያ በጀታቸውን ወደ 5% ለማሳደግ የገቡት ቃል እንዳለ መሆኑ አንዳች ስጋት ከሩሲያ ስለመኖሩ ያመላክታል የሚሉ ተንታኞችም አልጠፉም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ በሰጡት መግለጫ ሩሲያ አስቀድሞ ጥቃት ካልተሰነዘረባት በስተቀር የአውሮፓ ህብረትን ወይንም ኔቶን ለማጥቃት ምንም አይነት ምክንያት የላትም ብለዋል። የአውሮፓ ህብረትና ኔቶ አባል ሀገራት የሩሲያን ጥቃት ለመከላከል በሚል ከፍተኛ የገንዘብ ድልድል እያደረጉ መሆናቸውን ሞስኮ ጠብጫሪ ነው ስትል ትወቅሳለች። በእርግጥ
ለጦርነት በቁም ነገር እየተዘጋጁ ያሉትና ዝግጅታቸውንም የማይደብቁት የኔቶ አባላት ናቸው ሲሉ ላቭሮቭ ወንጀሉን ወደ ምዕራባውያኑ መልሰውታል። ሩሲያ ምዕራባውያኑ ሆን ብለው የፍርሃት ድባብ በመፍጠር የጦር መሳሪያ ኢንዱስትሪያቸውን ለማነቃቃት እየሰሩ ነው ስትልም ትከሳለች። Foreign Minister Margus Chakna has issued a sharp rebuke to Kyiv,